አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያው እንግዲህ ዛሬም እንደተለመደው የቀን ውሎዬን ላሳያችሁ በዛውም ደግሞ የጠየቃችሁኝን ጥያቄ ልመልስ መጥቻለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ግን ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ውድ እህቶቼ በመጀመሪያ ግን ላመሰግናችሁ ፈልጋለሁ። ሳላመሰግናችሁ ማለፍ አልፈልግም። ለሰጣችሁኝ ጥሩ አስተያየት፣ ለተመኛችሁልኝ ጥሩ ምኞት ሁላችሁንም ከልብ አመሰግናለሁ። አላህ ይስጥልኝ። ያው እንግዲህ ጥያቄያችሁ በእኔና በልጄ አባት ጉዳይ ነው። ከዚህ በፊት በተደጋጋሚ የምጠይቀው ጥያቄ ስለነበረ እሱን ጥያቄ ትላንትና መልሼ ነበር። ያው ብዙ ጊዜ በፊትም መልሻለሁ፣ ግን አዲስ እኔ ቻናል ጋር የምትመጡ ልጆች ስለማታውቁ እናንተም ደግሞ የምጠይቁ ጥያቄ ስለነበረ ትላንትናም በድጋሚ መልስ ሰጥቻለሁ። ዛሬም ደግሞ ያው ትላንትናው ቪዲዮ ላይ ባክሽን በዛውም ደግሞ እሱ ሌላ ህይወት አለው ወይስ የለውም የሚለውንም ብትነግሪን ለኛም አስተያየት ለመስጠት እንዲመቸን ብላችሁኛል። በጣም ብዙዎቻችሁ ታረቁ፣ አብራችሁ ሆኖ ነው ያላችሁኝ። ብዙዎቻችሁ ደግሞ ያው ጥያቄ ሆኖባችኋል። እንዴት አብራችሁ አትኖሩም? ምን አይነት ችግር ቢኖር ነው ያላችሁ ልጆች አላችሁ። ለራሳችሁም ጥያቄ ሆኖባችኋል። ስለሱ በደንብ ላብራራላችሁ ነው የመጣሁት ዛሬ። እስከ ቪዲዮ የመጨረሻ ድረስ አብራችሁ ይቆዩ። ያው በዛውም የቀን ውሎዬን አሳያችኋለሁ። ወልዶ መለያየት ጥሩ አይደለም፣ ከዚያም ከዚህም መውለዱ ጥሩ አይደለም ያላችሁ ልጆች አላችሁ። ውድ እህቶቼ ወልዶ መለያየት ጥሩ እንዳልሆነ አውቃለሁኝ። ወልዶ መለያየትን አልደግፍም። በጥቅሉ ልጅ ወልዶ መለያየት አያድርስ ነው። ልጆቹ እኛ ችግር የለውም፣ ግን ልጆቹ በጣም ነው የሚጎዱት። እናት ጋር ሲሆኑ አባት ይቀራል፣ አባት ጋር ሲሆኑ ደግሞ እናት ትቀራለች። በመሀል ልጆቹ በጣም ነው የሚጎዱት፣ ልባቸው ይንጠለጠላል። ከዛ አይሆኑ ከዚህ ይጎዳሉ። እና ያው እኔም ይሄንን ሳላቀርቼ ምናምን አይደለም። ችግራችሁን አስተካክሉ፣ በጣም ከባድ ችግር ከሌለባችሁ ምናምን ያላችሁ ልጆች አላችሁ። በመጀመሪያ ግን እሱ ሌላ ህይወት የለውም ወይ ያላችሁ ልጆች የለውም፣ አላገባም እስካሁን ማለት ነው። ያው እኔን ታውቃላችሁ፣ ስለ እኔ ያው እዚሁ ላይ ብዙ ነገርን ስለምታዩ ታውቃላችሁ። እኔ አላገባሁም፣ እሱም ደግሞ አላገባም። እሱም ልጁ አንድ ነው፣ እኔም ደግሞ ልጅ አንድ ነው። ይሄንን የወለድ ነው፣ ሌላም ህይወት የለውም። እስካሁን አላገባም፣ ብቻውን ነው የሚኖረው። እኔም ደግሞ እንደዛው ብቻ ውዶችዬ፣ ያው እናንተ አሁን እንደሰጣችሁኝ አስተያየት ሁላችንም እናወራበታለን። አሁን የናሱም ይሄን ነገር እናስበዋለን። የሚገርማችሁ ነገር እኔ ሌላ ወንድ አግብቼ ልጃችን ደስተኛ ሆኖ እንደማይኖር፣ እሱም ደግሞ ሌላ ሴት አግብቶ ልጃችን ደስተኛ ሆኖ እንደማይኖር ሁሉ እናወራበታለን። ደግሞ እኔ እና እሱ ጥላቻ ምናምን ኑሮብን አይደለም። በቤተሰብም ምንም አይነት ጥላቻ ጸብ ምናምን የለብንም። የእሱም ቤተሰቦች ማሻአላህ ጥሩ ሰዎች ናቸው እና ጥላቻ ምናምን ኑሮብን አይደለም። በጥቅሉ ውዶችዬ ያው እናንተ ስላሰባችሁ ሳይሆን ሁሉም ነገር የሚሆነው አላህ ሲፈቅድ ብቻ ነው። አላህ ደግሞ አብራችሁ አትኖሩም ካለ እኛ ስላሰብን ብዙ ነገር ስላወራን አይሆንም። እሱ ከፈቀደ ደግሞ ምንም አይነት ነገር ቢሆን ዞሮ ዞሮ ያገናኛል ማለት ነው። እናም ያው አላህ ስላልፈቀደ ይመስለኛል። ያው እንግዲህ የኛ ኑሮ እንደዚህ ነው እላችኋለሁ። ያለው ነገር ይሄ ነው። እሱ ሌላ ህይወት ኑሮት ምናምን አይደለም። የሆነ የተቀያየምንበት ምናምን ነገር ኑሮም አይደለም። የሚያግደንም ነገር ኑሮም አይደለም። ብቻ አላህ አልፈቀደውም። አላህ አብራችሁ ትኖራላችሁ ካለ የሆነ ጊዜ አይቀርም እንዳልኩ፣ ካላለውም ደግሞ አላህ ለኔም የተሻለውን ለሱም የተሻለውን እንዲሰጠን ነው ምኞቴ። እህል ውሃ ከሌለን አብረን መኖር ማንችል ከሆነ ለኔም ለሱም አላህ የተሻለውን አዘጋጅቶልን ይሆናል ነው የምላችሁ። ለማንኛውም ግን ውድ እህቶቼ ዱአ አድርጉልን። እሱና እኔ ከባድ ችግር ምናምን የለብንም። ብቻ ግን የሆነ አብረን እንድንኖር ያደረገን ነገር አለ።
እሱ ደግሞ ምን እንደሆነ አላቅም። እንዳልኳችሁም ያው የእህል ውሃ ነገር ይሆናል። ሌላ ነገር ማሰብ አልፈልግም። ብቻ ዱአ አድርጉልን። ያው ሁላችሁም ታውቃላችሁ ወልዶ መለያየት እንዴት እንደሆነ። በተለይ የኔ ልጅ የሚጠይቀው ጥያቄ በጣም ከባድ ነው። የሚገርማችሁ መጥቶ ሲሄድ በቃ ብዙ ነገር ነው የሚጠይቀኝ፣ ብዙ ነገር ነው የሚለው። ይደውላል ሁሉ ተደብቆ ስልኬን አንስቶ ይደውላል። የሚገርማችሁ ቁጥሩን ይዟል በቃሉ ማለት ነው። እና ምን ሆነህ ነው የቀረኸው? ለምን አትመጣም? እንዲሄድበት ጭራሽ አይፈልግም። እሱ መጥቶ ጎኑ በሚሆን ሰዓት ሱብሃንአላህ እኔ እንጃ እንዴት ብዬ ልንገራችሁ ያለው ደስታ ማለት ነው። ሳቁ ከየት መጣ ትላላችሁ? ሲሄድ ደግሞ ድብር ነው የሚያደርገው። አጥፍቶ እንኳ ስቆጣው ትንሽ የስበብ ነው የሚፈልገው ለማልቀስ ማለት ነው። እና ያው አላህ ከፈቀደ እንግዲህ አይቀርም ብያችኋለሁ። እኔ የልጅን ደስታ አልጠላውም። ልጅ አባቱ ጋር ሲሆን ምን አይነት ስሜት እንደሚሰማው እንዴት እንደሚደሰት ስለማየው እሱን ደስታውን አልጠላውም። እኔም ግን ደግሞ አላህ እስካልፈቀደ ድረስ ምንም ማድረግ አትችሉም። አላህን ለምን እንደዚህ አደረግክ ማለት አይቻልም። ለዛም ነው እላችኋለሁ ውድ እህቶቼ። ያው እንግዲህ የጠይቃችሁኝ ጥያቄ በስርዓቱ በደንብ አድርጌ አብራርቼ የመለስኩላችሁ ይመስለኛል። ያው በጥቅሉ ሌላ ህይወት የለውም ነው የምላችሁ። ሌላው ደግሞ ባለፈው እናቴ ቤት ሄጄ ቪዲዮ ሰርቼ ነበርና እዚህ ጋር ያለችዋ ቡፌ አንዲት እህቴ ስንት ሜትር ናት ያልሽኝ ልጅ ነበርሽ። እውነት ለመናገር እረስቸዋለሁ፣ ምክንያቱም ካሰራሁት በጣም ቆይቷል። 9 ዓመት ወይም 10 ዓመት ይሆነዋል። ስንት ሜትር እንደሆነ እረስቸዋለሁ። በዛን ሰዓት 6000 ብር ነበር ያሰራሁት፣ ውድ ተብሎ ማለት ነው። የዛን ሰዓት 6000 ነው ያሰራሁት። ያለው ነገር ይሄ ነው ውዶቼ። በሌላ ቪዲዮ እስከመጣ መልካም ጊዜ